ቪኪን እንጠይቀዋለን። እስቲ አንዴ ይጠይቀንና ከዛ እንጠይቀዋለን መልስ። ወይ ሌላ ክርስቲያን ካለ ደህና ክርስቲያን ካለ እንጠይቃለን። እሺ ቪኪ ጥያቄን ቀጥል። አሁን ትሰማለህ? አዎ ትሰማለህ። ቀጥል። በእስልምና ዲቃላ ወደ ጀና የማይገባው ለምንድን ነው? ማን ዲቃላ ወደ ጀና የማይገባው ለምንድን ነው? በእስልምና ዲቃላ ማለት ማን ነው? ምን ማለት ነው? የዚና ልጅ ማለት ነው። የዚና ልጅ የዝሙት ልጅ ወደ እስልምና ማማን ነው ወደ ጀና። ዋው ማስረጃ ለዛ አምጣልህ ነው መጀመሪያ፣ ከዛ እንቀጥላለን። ነው እሺ፣ አተልቀኝ መጥቀስ ትችላለህ። አይ ማሳየት ነው ፈልገው ካልክ ምንጩን ንገረና እንመልከት። አሳያለሁ፣ ችግር የለውም። መጥቀስም ማሳየትም ሁለቱንም ታተልቀኛ እንዴ? እግዚአብሔር ይስጥልኝ፣ አመሰግናለሁ። ሱራ 7 ሱራ 7 አንቀጽ 178 ተፍሲር ኢብን አቲያ ከአታባሪ በመጣው የሐዲስ ዘገባ ኢብን አቲያ ተፍሲሩ ኢብን አቲያ አይሰማም። ማን ነው ኢብን አቲያ? ኦኬ፣ ኢብን አቲያ ማን ነው? አታውቆም? ተፍሲሩ አይ ማን ነው ኢብን አቲያ እኮ ማን ነው ኢብን አቲያ እኮ አታውቆም ነው? አታውቆም? አሁን እኮ መተህ ቹ ያንጊዩንግ ስላልከኝ ማን ነው ልልህ? ማን ነው ኢብን አቲያ? ካላወቀው አታውቆም? ኖ ማን ነው? አንተ እኮ ነው ያመጣው ማስረጃ። ሰው እንትና ነው አታውቆም ነው ወይ? ኢብን አቲያ የሚባል ሙፈሲር እኛ ሙስሊሞች አናውቅም። የለም። መልካም፣ ወደ ሐዲስ ላሳየህ። ስለዚህ ያንን ትተኸዋል። ወደ ሐዲስ ሂድ። ስለማትቀበለው የለኝም ካልክ ወደ ሐዲስ እኮ ያንን ትተኸዋል። ትቼዋለሁ። የማትቀበለው ከሆነ ወደ ስላለመቀበል አይደለም የለኝም ማለት የተሳሳተ ነው እኮ የተሳሳተ ነው ያመጣኸው ነገር አይደለም። የለኝም ስላልክ ስለማትቀበለው ነገር ይሄድና አሳየህ እኮ። ከየት ነው ያመጣኸው? መጀመሪያ እዛ ጋር እንትን እናውራ። ከራሳችሁ ነው። አታውቆም? አቂዳውን ልንገርህ። እኔ ስለዛ አልጠየቅኩህም። ማን ነው ኢብን አቲያ የሚባል ሙፈሲር በእስልምና ታሪክ እኛ አናውቅም። ቆይ ችግር የለውም። ባይዘው እዚህ ላይ መዛግም የለብንም። አቂዳው ንገረኝ። ይሄ ሰውዬ ማስተምረኝ ካልከኝ ቆይ አቡበከር አስተምረኝ። አላወቅኩም። አቂዳው ካልከኝ እነግርሃለሁ። ካልሆነ ወደ ሐዲስ ይናሳያለሁ። ምን አልከኝ? ይቺ ስማኝማ አሁን እኔ ምንድነው ማደርገው መሰለህ? አንዴ እንደዚህ ነካ አድርግና ቀጥታ ነው ማወርድ። ኖር አይረጋ ብለህ ብቻ አውሪ። ተፈራ ይቻላል። ቆይ አንዴ ለምን መሰለህ እንደዛ ምልህ? ለምን እንደዛ እንደምልህ ልንገርህ። ይሄ ምንም በቃ ትልቅ ነገር አይደለም። ምናልባት አንተ ማውራት ፈልገህ ካልሆነ በስተቀር ቆይ አንዴ ብዙ ጥያቄ ማስተናግዳቸው ልጆች አሉ የሚመጡ እና ዳት ማች ብዙ እንትን የለው። ስለዚህ ረጋ ብለህ ብቻ አሁን እንመለስና ቆይ አንዴ ወደ መጀመሪያው ሐሳብ እንመለስና መጀመሪያ ኢብን አቲያ ብለህ ላመጣኸው ለዛ ማስረጃ ስታመጣ ከዛ እንቀጥላለን። አይ የለኝም ማስረጃ ቀጥፌ ነው ካልክ ደግሞ ያው ቀጥፎ ነው ብለን እናልፈዋለን። ሚት አድርግልኝ። እሺ ችግር የለውም። ኢብን አቲያ ማለት ኧረ አቡበከር ላወራበት እንጂ አላወራሁም። እንደማደም ኢብን አቲያ ማለት ማውራው እኮ ኢብን አቲያ የሚባል ሙፈሲር እኛ ሙስሊሞች ኢብን አቲያ የሚባል ሙፈሲር አናውቅም። ቃል በቃል ራሱ የምታወራው ሳወራ ነው። አቡበከር ምላሴ ላይ ቆመህ እኮ አይደለም። ኢብን አቲያ ማለት አረ ላውራበት እኔ እነግርሃለሁ። ወላሂ ቀጣ ነው መወርድ ምንም እንትን ብለው ነገር የለኝም። ተፈራ ችግር የለውም ማውራት ትችላለህ። ሙፈሲሩን ካላወቀው እሺ አሁን ማውራቱን ከፈለከው ረጋ በልና አሁንም ማውራቱን ስለፈለኩት ልግባ ብለህ ጻፍ። አሁንም አስገባሃለሁ። ካልሆነ ግን ዳትማች ብዙም እኛ ማውራቱን አንፈልገው። ምንም ብዙ ገና ጥያቄ በጣም የሚጠይቁ ብዙ ሰዎች ስላሉ ማለት ነው። እሺ ኮሜንቱን ክፈት ፈጀማ እንደሚጽፉት ስቶሪ ኖት ኮሜንቱን ክፈት ሳንዲ እሺ ይላል አንዴ ወላሂ አስገቡት ያለፈ ተለው
እሺ ጥያቄ ያለው ሰው ካለ አስገቧቸውና ጥያቄያቸውን ጠይቁሽ። ሰማለሁ እሰማለሁ። ሀሳቡ ላይ ብቻ ቀጥል። ሌላ ነገር እንዳታወራ። ደግሜ ነው የማወርደው። ሌላ ነገር አላወራም። አቡ ያወራህ ያለ አንዴ ድምጽ አሁን ምን ታደርጋለህ መሰለህ? አንተ ጋር እዚህ ሰው ጋር እያወራሁ አሁን ምን ታደርጋለህ መሰለህ? የጠየቅኩት ጥያቄ ኢብኑ አቲያ የሚባል ሙፈሲር እኛ የለንም መሰለህ አለ ብለኸኛል። ሰው ያንን አሳየኝ እስቲ። ማን ነው እንትና ነው በልና አሳየኝ መጀመሪያ። አው ላስረዳ፣ ችግር የለውም። አለህ አላልኩም፣ አለን ያልኩህ ኢብኑ አቲያ ሙፈሲር አለ የማን ለዛ መጀመሪያ ማስረጃ አቀርብልኝ። አቡበከር ላውራሽ፣ ችግር የለውም። ባይዘው እያፈራኝ አፋፊን እያልከኝ ነው። አይ ልታወራ እኮ እየገባህ አይደለም። መረጃ ብቻ ነው ብታየው። ምን አልከኝ? መረጃ ብቻ ነው የጠየቀው እኮ። ችግር የለውም፣ እሰጥሃለሁ። አዎ ችግር የለውም፣ እሰጥሃለሁ። ላውራ። እሺ ወደ ሐዲስ እንሂድ። የማትቀበለው ከሆነ ምንም እያስወራኝ አይደለም። አይ ነው ይሄ ነው የማትቀበለው ከሆነ ተብሎ ሳይሆን የሚታለፈው መጀመሪያ ያንን እናደማና ከዛ ደግሞ ወደ ሐዲስ ይመጣል። እናድማው ላስተምርህ። እናድማው ኢብኑ አቲያ ማለት የማሊኪ ፊክ ተከታይ ነው። በቃ ታች ሆነ አዳምጥ። አይ ቲንክ ይሄ ህፃናቶች የታብታው አመል ያላቸው ሰዎች አትግቡ። እንደዚህ ላስተምርህ ላስረዳ ምናምን ማን ነው ማንን የሚያስተምረው? ቆይ ነገር እንዴት ነው? እሺ ጥያቄ ያለው ሌላ ሰው ካለ አስገቡሽ። አቡበከር የፈተዋ ጥያቄ ነበር ማለት እንትን እሱ ካለ ወይም ጥያቄውን ላቅርበውና ብዙ ካለ ያስተናግድሻል። ብዙ አለ እሺ የእናት ቆይ ለኔ ሀጅ ነብይ ሆኗል ማለት ያጎል ቆይ እናረጋግጠን። ኧረ አይደለም አንዴ ሀጅ ነብይ አይደለም። ሀጅ ነብይ አይደለም። እሺ ጥያቄ ያለው ሰው ካለ ማስገባት ትችላላችሁ። ሰላም አለይኩም። እሰማለሁ። ኔትወርክ ትንሽ ይዞኛል። አሩ ነው ማሰማቴን። እስቲ ታች ላይ ነገሩን ወአለይኩም ሰላም። ትሰማለህ? ኦኬ ከተሰማው ትሰማለህ? ሲያስገቡት ላስተምር ያለው ልጅ ሲያስገቡትና ቴክስቱ ላይ ነው የምናወራው። ቡኪ ቴክስቱ ላይ ኦኬ ላስተምርህ ማለት ላስተምርህ ማለት እኔ አውቃለሁ አንተን ደግሞ አስተምርሃለሁ ነው አይደል? ቆይ አንዴ ይውጃን አንድ ጊዜ ላስተምርህ ሲል ሰምቼዋለሁ። ብቻዬን የሰማሁት ከእናንተ ጋር ነው የሰማሁት። አላውቅም አምኖት ሹ ኦኬ ቪኪ አለ ይሰማል። እንዴት አለ? ሰላም አልሐምዱሊላህ። ላስተምርህ ነው ያልከው? ናው አላውቅም አስተምረኝ ስላለኝ ላስተምር ሸጋል። ስለዚህ የማስተማር አቅሙ አለ። እሱን የማስተማር አቅሙ አለ። ዲቃላ ወደ ጀና እንደማይገባ ቆይ አቡበከርን የማስተማር አቅሙ አለህ ወይ? አው ዲቃላ ወደ ጀና እንደማይገባ እሱ ትልቁ ላይ አርጉት። ትልቁ ላይ አርጉና ካሜራ ከፍተህ ታነበዋለህ። ሸጋ በደንብ አትልቅ። እስቲ አንብብ። ከዛ ጀምረህ ከላይ ጀምረህ
ከላይ ጀምረህ አረብኛ ስለሆነ ጎግል ትራንስሌሽን አረባክ ጎግል ናና ተመለስ፣ ችግር የለውም። ተመለስ ናና ከላይም እዛ ጋር ያዝበት ካሜራውን ያዝበትና ላይ እናወራለን ብለህ ያስገባኸኝ ለዚህ አንድ ጊዜ ቆይ ቴክስት ላይ እናወራለን ለዚህ ነው። አንድ ጊዜ ቴክስት ላይ ታወራለህ። አንድ ጊዜ ቴክስት ላይ ታወራለህ። ላስተምርህ ያልከው አይደለ? አወራለሁ፣ በደንብ ላወራ ነው። ላስተምርህ ቴክስት ላይ ታነበዋለህ። ቋንቋ ላይ ታነበዋለህ። እስቲ አንብቦ ባይዘው ሚት እያደረገ ለምን እንደምትፈሩ አንብበው። ቆይ አንዴ አንብበው። አነበዋለሁ በደንብ ነው የማውቀው። በደንብ ነው የማወራው። ቴክስቱ ላይ ኧረ ቆይ ስማ ቴክስቱ ላይ ነበረ። እኔ ቋንቋ ላስተምርህ አላልኩትም፣ የቋንቋ አስተማሪ አላልኩም። ዲቃላ ወደ ጀና አይገባም የሚለው ስለማያውቀው ያን ይሄ አረብኛ ቴክስቱ ላይ ወገናችን ይላል፣ በደንብ ይላል። እስቲ ታነበዋለህ ይላል። አነበዋለሁ። አረብኛውን አላነበውም። አንብበው ባይዘው ከጥግ ጀምሮ ወደ ጥግ ቴክስት ወደ ጥግ ያዘው እንዲያወራ አስገቡት ነበር። ወደ ጥግ ይዘዋለህ። ታወራለህ። አወራለሁ። ቴክስቱ አረብኛ ነው። እዚሁ አረብኛ ላይ ነው የምናወራው። አንተ እኔ አረብኛ አልችልም። አንድ ጊዜ ሞዴሬተር አድርገኝ። አንድ ጊዜ ቆይ፣ አንድ ጊዜ ጥግ ላይ ነው አድርገው። እሺ ወደ ጥግ ያዘው። ቆይ ወደ ጥግ ያዘው። ጥግ ላይ ያዘው። ምን ጥግ ላይ ያዘው። እንዳስጠጋልህ ነው እንዴ እንድታነብ? ወአማ ሁና ከሚለው ጀምርና አንብብ። እኔ አረብኛ ማንበብ አልችልም። ምን ነው ቋንቋ አስተማሪ ነው? ማን ነው እንደዛ ነው ብሎ የነገረ? የቱን ተርጉሚ ነው? አይቼው ነው። ማን ተረጎመልህ? ወደ አማርኛ ተረጎመልህ? ቆይ ወደ አማርኛ ተረጎመልህ ማን ነው? ወይ መከራለች እናቴ ጎግል ትራንስሌት ነው። ስለዚህ እንደዚህ አስተምራለሁ የሚል ሰውዬ ማንበብ ይችላል? አታወራት። ቆይ ማንበብ ትችላለህ? ማንበብ ትችላለህ ወይስ አልችልም? 66 ማንበብ የማይችል አንዴ ቆይ፣ ፊደል እንኳን መቁጠር ያልቻለ አረብኛ ፊደል ወዴት ነው የሚነበበው? የቋንቋ አስተማሪ አይደለም። አንዴ የቋንቋ አስተማሪ አይደለም። እውቀትም አንዴ ከነ አካቴ እውቀትም አንዴ የሚታረጋለህ። አንዴ የሚታረጋና እኔን ተወኝና እዚሁ ላይ አንዴ ሚውት አርግ። ስለዚህ ፊደል እንኳን ያልቆጠርክ ሰውዬ ኦኬ፣ ወዴት እንደሚነበብ ማታቅ ሰውዬ፣ አሊፍ ቁሚ ጋርም የማታቅ ሰውዬ እኔን ተወኝና አንዴ ሚውት አርግ። በቃ ቅሌት እዚህ ስለተጋለጠብህ ሌላ ነገር አታወራ። ሚውት አርግ ዝም ብለህ አይታ ወይ ትዋረዳለህ። ቴክስቱ ላይ ብታወራ ታውቃለህ። ቴክስቱ ላይ ታወራ ዝም ብለህ ቅሌት ያወጣን አደባባይ ያልካቸው አንዴ ሚውት አርግ። ቴክስቱ ላይ አወራለሁ። ቴክስቱ ላይ የማወራው ይኸውልህ ዋማ ሁና እያልክ ቃል በቃል አንብበህ ነው ብለህ ስታስረግጥ ከአንተ ጋር አወራለሁ። ነገር ግን ወገናችን የአረብኛ ይቻላልብኝ ዝም ብለህ አዳምጠህ ሚውት አርጉት። አንድ ጊዜ ሚውት አርጉት። እሺ ሚውት አርጉት። ስለዚህ አቡበከርን አረብኛውን በደንብ አንድ ጊዜ ሚውት አርግ። ሚውት ማታረግ ከሆነ ልትወርድ ትችላለህ። ስለዚህ ፊደል እንኳን ወዴት እንዳለ የማያነብ ሰውዬ እዚህ ጋር መጥቶ አቡበከር ላስተምር ይላል። አቡበከር አረብኛ ይችላል። አቡበከር ለነገራማ ሰውዬ ሚውት አርግ። አታክ አድርግ። እሱ ስለሚጠቅም ሚውት አርግ። ተበልተሃል። እንዲህ ቅሌትን አደባባይ ላይ ነው ማወጣለህ። እሺ ቅሌትን እንደዚህ ኪስ ውስጥ ከትቼልህ ነው ከዚህ የምትወጣው። ከወጣ ከዛ ቅሌት ጋር ነው የምትወጣው። ስለዚህ የገባው ሰውዬ አወራለሁ። ሚውት አርግና ልጨርስ። ከዛ በኋላ ቴክስቱ ላይ ነው የምናወራው። ቴክስቱ ላይ ስናወራ አንብበህ እንደዚህ ይላል ስትለኝ ያን ይላል እልሃለሁ። ከዛ ውጪ የጎግል ትርጓሜህን ቴክስት ላይ ወንድና አወራ ናው አንዴ አዋርድሃለሁ። ተዋርደህ ትወጣታለህ። ባይዘይ ተዋርደህ ትወጣታለህ። ሚውት አርግና አንዴ ሚውት አርግና አዳምጥ። ቆይ ስለዚህ እዚህ የገባው ሰውዬ አስተማሪ ነኝ ብሎ እንደዛ ነው ያለው። ቅድም ሰምታችሁ ከሆነ እኔ አስተማሪ ነኝ ያለ አንተ ሰውዬ ያላልኩትን ጣልቃ አትግባ። ስለዚህ እኔ አቡበከርን አስተምራለሁ ነው ያለው። አስተምራለሁ የሚል ሰው መጀመሪያ የተማረ መሆን አለበት አይደለ? ሰው መጀመሪያ ተምሮ ነው ሌላውን ሊያስተምር የሚችለው። እዚህ ጋር የገባው ሰውዬ ግን ፊደል አያውቅም። ፊደል ወዴት እንደሚነበብ አያውቅም። አቡበከር አስተምራለሁ የሚል ሰውዬ ታወራለህ። ቴክስት ምንድነው ታች ለምን ያስገባው ታውቃለህ?
ቆይ ለምኜ ሲያስወርዱ ለምን ሐውራ ያስገባው ማለት አወራለሁ። አሁን ታች ላረግ ነው ባይዘ ቆይ ታች ላረግ አንዴ ታዳምጣለህ። እስቲ ሙሳ አበባክ አንድ ለመጨረሻ ጊዜ ሚውት አድርገውና የሚከፍት ከሆነ ታወርዷለሽ። ሙሳ ሲጀመር አዳምጥ አውርደውት ቆይ ማይክ ከፍት አውርደው አድሚኖች አንተን አስወርደው ነው እኔ ለምኜ ያስገባው። ስለዚህ ታዳምጣለህ። ከዛ ቴክስቱ ላይ እናወራለን። ጽሁፉ እንደዛ ይላል ወይስ አይልም የሚል ላይ እናወራለን። የምናወራው ግን መጀመሪያ ታነበውና ካነበብኩ በኋላ ተርጉመኸው ኦኬ ተርጉመኸው እንደዚህ ይላል ስትለኝ እኔ ደግሞ እንዴት እንደዛ እንደማይል አሳያለሁ። ነገር ግን ማንበብ ሳችል እንደዚህ ይላል ስትል ማን እንደዛ እንደፈታልህ ትናገራለህ። ስለዚህ ፊደል ማታነብ ኦኬ አይ አንተ ሰውዬ ላስወርድ ነው መሰለኝ። ቆይ የመጨረሻ እድል ስጥ። ስለዚህ እዚህ ጋር ዲቃላ እንደዚህ ነው ስትል ኦኬ መጀመሪያ ፊደሉን እንደዛ እንደሚል አንብብልኝና አንብበህ እንደዛ እንደሚል ከነገርከኝ በኋላ እንደማይል ደግሞ አሳያለሁ። ማንበብ የማይችል ሰው ከሆንክ ደግሞ ከመሰረቱ ማን ነው እንደዛ ብሎ የፈታል ነው። ጎግል ከሆነ ጎግልን ትርጓሜ እንቀበልም። ጎግል አባባ በሶ በለ የሚለውን በሶ ራሱ አባባን በሎ ብሎ ነው የሚያመጣልህ። ስለዚህ ይሄንን ቴክስት አንብበህ እንደዛ ይላል ወይስ አይልም የሚለውን ታሳያለህ። ቀጥል። ጨረስክ? እግዚአብሔር ይስጥልኝ። እሺ እኔ አረበኛ አልችልም ከጅምሩ። ቆይ ሳላ እንዴ ይሄን ያክል ካወራ በኋላ ምን ነው 30 ሰከንድ ቢያንስ ላውራ እንጂ አረበኛ ላስተምር ባይዘው ያላልኩትም ይህንን ነገር አላውቀው ማስተምረኝ ስላለኝ ቴክስቱ አውዱ ላይ ለማውራት ነበር። ማን የተረጎመልህ ላልከው ነገር መልሱን ልስጥህ። ማን የተረጎመልኝ? እኔ አረበኛ አልችልም ግልጹን ስነግርህ 66 ነጥብ ተርጉሚ ዘመናዊ ባመጣልኝ ነገር የተሳሳተ ነው። ሳላውቅ አንዴ ተርጉሜ ስትል ማን የተረጎመልህ? 30 ሰከንድ ሳላ ተርጉሜ አልከረለ ዶክተር ወይ አንዴ እስቲ አወራ አይደል? ቀጥል። አይ ስህተት ነው ካልሆነ እኔ አልቀበልም። የግድ አረበኛ መቻል አለበት ካልከኝ ያውም አስተምርሃለሁ አዋርድሃለሁም ስላልከኝ ቀጥልና አንብብና አዋርደኝ። አሁን ቴክስቱ ላይ እኔ አታክ ማድረግ ይብቃሽ። ምናልባት በኋላም ተቀጥልበታለህ። ቴክስቱ ስለማይረዳ ስለተገነዘብክ ይመስለኛል። ቀጥል አንብብ። አዋርደኝ። አሁን አዋርደኝ። ለቱንማ በደንብ አሳይቻለሁ እኮ ምንም ነገር እንደማታውቅ። ይሄን ነገር ማንበብ አችልም። ኦኬ አረብኛ ብቻ አይደለም ምንም ነገር አችልም ሲጀመር። እሱ ማሳየት ሳይጠበቅብህ አረብኛ አልችልም። አዳምጥ። አሁን አረብኛ ብቻ ሳይሆን ሌላ ነገር ማችልም። እሱን አሳይ ብለህ የገባኸው ሰውዬ አንተ አዳምጠኝ። ቆይ አንተም ማውረድ በጣም ቀላል ነው ግን መጀመሪያ እዚሁ ቅሌትን እንድትከናነብ ፈልጌ ነው። ሁለተኛ ቅሌቱ እሺ። ስለዚህ ቴክስቱን ማንበብ አችልም። አንተ ካልቻልክ እንደዛ ብሎ የፈታልህ ስኮለር ስሙን ጥቀስልኝ። ኦኬ እኔ ትርጉም ነው ያልኩህ እኮ ወዲህ እሱን የተረጎመልህ ስኮለር ማን ነው? አረብኛውን የተረጎመልህ ስኮለር ማን ነው? ኢብኑ አቲያ ተፍሲር ኢብኑ አቲያ ምን የሚናገረው ኢብኑ አቲያ ኢብኑ አቲያ አይባልም። ስሙን አስተካክለ ጥራ በእናትህ። ቆይ ኢብኑ አቲያ አይባልም። ቅድም አቡ ሂድ ለዛ ነው አይባልም እያለ ኢብኑ አቲያ አይደለም ስሙ ራሱ እኮ በትክክል አልጠራህም አንተ አቲያ ትላለህ። እሺ ችግር አሁንም ቋንቋ ላይ ነው ባይዘው ወይ አረበኛ ላይ ነው። እኔ እስካሁን አታክ ያደረግነው ላይ ታወራለህ። አታወራትም። አንድ ጊዜ የሰውየውን ስም እንኳን ሳጠራ እውቀት ላይ አንዴ ስማ። ቆይ የሰውየውን ስም እኮ ለምሳሌ ሳላ የሚለውን ገመዳ ብለህ የጠራ ስሙን በትክክል ሳጠራ እንደዛ እኮ ነው የጠራው። ሳላ የሚለውን ገመዳ ብለህ የጠራው መሰላችን ላይ አዳምጣው። ታወራለህ እውቀት ላይ አዳምጥ ላይ ፖለቲካ ለመስራት ነው ባይዘው ያንተ። አንድ ጊዜ ዝም ብለህ አዳምጣው። አንድ ውርደትን ይዘርደትን አሰብ ስኮለሩን ስም እንኳን በትክክል አልጠራ። እስኪ ስሙን ጥራ። አደፍረውም ዲቃላ ወደ ጀና አይገባም የሚለውን አደፍረው። ስሙን ጥራ። ስኮለሩን ስሙን ጥራ። ቢትሞት ስሙን ጥራ። ቢትሞት ይብና ስኮለሩን አቲ አይልም ወይ ሚት እያደረክ እስቴቱ ነው አቲያ የሚለው ሚት እያደረክ እስቲ አቲያ የሚለው አስመርበት። እስቲ አቲያ የሚለው አስመርበት። ሆልዳውን እስቲ አስመርበት። ላሳይሽ አቲያ የሚለው አስመርበት። እስቲ ተረጋጋ። ቆይ ላሳይ። እሺ እሱን ላሳይ። አቲያ የሚለውን አረብኛ አስመርበት። ቆይ ላሳይህ። ምናቸው ቆይ አስመርበት። አቲያ የሚለውን አሁንም ባይዘው አሁንም ቋንቋ ላይ ነህ፣ ፖለቲካ ላይ ነህ። ምሩም ቆይ አረብኛው ላይ አስመርበት።
አረብኛው ላይ ይብናት ይላል። አንዴ ጎግል ካንተ አይሻልም? በነገራችን ላይ አውዱ ላይ ወንድ ነህ ላውራ አውዱ ላይ ታወራለህ። አረብኛው ላይ መልሰው አረብኛው ላይ መልሰው ፖለቲካ ላይ እስካሁን አይሰለችም። ጨርሳለሁ ባይዘው በቃ ፖለቲካ ላይ ነህ። አላውቅም አረብኛ አላውቅም ብያለሁ። ምን አንከራተተ አረብኛ አልችልም ብያለሁ። አሁን አውዱ ላይ ታወራለህ፣ ታዋርደኛለህ። አንዴ አዳምጥ። ቆይ ፕሊዝ አንዴ ተረጋጋና አዳምጥ። አረብኛ እኮ አይደለም፣ ስለ አረብኛ አይደለም ማወራው። የአረብኛ አለመቻልህን እኮ አይደለም ከናካቴ ምን እንዳመጣህ ማታውቅም ነው። አረብኛ አለመቻል ሌላ ጉዳይ። ምን እንዳመጣህ 30 ደቂቃ ፖለቲካ ሰለችን ብራዘር አንድ ቪኪ ናዋርደኝ ፕሊዝ አንዴ ታዳምጣለህ። አረብኛውን አይደለም ያለመቻልህን ጉዳይ አይደለም የጠቀስከውን ስኮላር ቅድም ለምንድን ነው ከአቡኪ ጋር ስትከራከር ቀጥላው አዳምጣለሁ። አቡኪ ጋር 10 ደቂቃ ስትከራከር ስኮለሩ ስሙ አቲያ አይደለም አለ። አንተ የተሳሳትከው ለካ ጉግል ነው ያሳየው። አንዴ ይኸውና ኢብን አቲያ የማሊክ ተከታይ ነው። እሱን እንደዚህ በቃ ፖለቲካ ላይ አረበኛ አልችልም ብያለሁ። አንዴ ያለመቻል ጉዳይ አይደለም። ፕሊዝ ምንድነው መሰለህ አንተ ለምን አታወራም? ቆይ አውዱ ድፈረው አንዴ አውዱ ላይ ምን እናወራለን? አውዱ ላይ ልናወራ እኮ ነው። እንዳይሰማ ፈልገህ ነው። እመጣልሃለሁ። ቆይ አንዴ ቆይ ፕሊዝ ቴክስቱ ላይ ልናወራ አንዴ ቆይ ቪኪ ቴክስቱ ላይ ልናወራ ነው። ተረጋጋ። ስለዚህ አንደኛ ስሙንም በትክክል መጥራት የማይችል ሰው ነው ያመጣው። ሁለተኛ ቴክስቱ ላይ እናወራ። ወደ ቴክስቱ እንምጣና እዚህ ቦታ ላይ ወደ ቴክስት እያልክ ስለሆነ አረብኛውን ማንበብ አይችልም። ግልጽ ነው አይደለ? ግልጽ ከሆነ ወደ እንግሊሹ እንደዚህ ገልብጦ ያመጣልህ ስኮላር ማን ነው ጥያቄ? ማንም አይደለም። ጉግል ትራንስሌት ነው። ከተሳሳተ ማን ነው? ድገመው ታዋርደኛለህ። ጉግል ትራንስሌት ነው ባይዘው ጸረ እስልምና ስለሆነ ዘመናዊነት ከተሳሳተ የጉግል ትርጉም ነው ይዘህ የምመጣው። አይ ኦኬ ተረጋጋ። ቆይ ሁላው ነው ቆይ ከላይ ነው ወንድ ላይ አንግራውና አዋርደኝ አንዴ የምታነበው አንተ ነህ። ስለዚህ አንብብና ስማው። እኔ ባመጣው ብትሞት አትደፍሩም። ፖለቲካንን ያስጨርሳለሁ። አይሰለችኝም። እስካሁን ፖለቲካ እየሰራ ነው። አሁን አንተ ስትከራከር አሁን ሁላችሁም በደንብ ሰምታችኋል። ከሙስሊም ጋር ሊከራከር ሲመጣ ፈጣሪ ያሳያችሁ እሱም እንዳለው እኔ ጉግል የፈታልኝ ነው እጂ የምመጣው አለ። ጉግል አክቲቬት ነው የምታረገው። አንዴ ጉግል የጉግል ትርጓሜ ይዘህ ትከራከራለህ። ትንሽ መጣፍ ወንድ ነፍረው አዋርደኝ አይሁላችሁ እግዚአብሔር ላይ ደፍቱ እኔማ እኔ ባማዘሩ አላችሁ። አንዴ ቆይ በቃ ትልቁ ላርጉኝ ላስተምርህ ላሳይ ምን አስነበበ ባይዘው ሐዲስ ነው ማወጣልህ። በቃ ፖለቲካ ስኮለር ሳይሆን አንተ ሰው ያታ ከሌትን እንደዚህ ከሌትን ተከናንበት ወጣታለህ። አንድ ዘመን ፖለቲካ ሰርተን ሚውት አድርግና አዳምጥ። እሺ አዳምጥ። በኋላ ታዳምጠኛለህ። ዝም ብለህ አዳምጥ። እሺ ስለዚህ እንደዚህ ውርደትህን ይዘህ ትወጣታለህ ነው። አንድ ትልቁ ላድርጉኝ አንዳችሁ። ኧረ ሐዲሳትን ባሳያለሁ። ቀጥል ቪኪ። አንዴ እንደዚህ ተቀበላለሽ። አንዴ ጉግል ይዞ ይመጣል ወገናችን። ማን ነው የሚፈታልህ? ስኮለር አይደለም ጉግል። እኔን ተወኝ። አውዱ ላይ ቀጥል። ሁለታችሁም እኮ አንድ ናችሁ። ጉግልም አንተም ተመሳሳይ እውቀት ነው ያላችሁ። ባይዘይ ጉግል ቀጥል። አታሳየውም። የእስልምና አስተምሮ ላሳይ ስለሆነ ታዳምጣለህ ወገናችን። ማታዳምጥ ከሆነ አይ ዊል ኪክ ዩ። ከዚህ ላይ ኪክ አድርጌ ነው ማሰጣ። ኦኬ ኪክ አድርጌ ወደ እንትና አወርድሃለሁ ማለት ነው። ሁለተኛ ጉግል ስትል እንዳልሰማ። አሁንም ቴክስቱ ላይ የምናወራው ማንበብ ሲችልና ኦኬ አንበበ በትክክል ሐሳብን ስታቀርብ እንዴት እንደዛ እንዳልሆነ ዲስትሮይ አደርግሃለሁ። አንተንም አንተ ያመጣሁንም ጉግል ትርጓሜህንም አንድ ላይ ዲስትሮይ ማድረጋችሁ። ስለዚህ በትክክል መፍታት ስትችል ትመጣለህ ነው። ኦኬ በእስልምናችን አንድ ሰው ዲቃላ በመሆኑ ተጠያቂ አይደለም። በደንብ ሁለት ጆሮ ካለ በሁለቱም ጆሮ አዳምጥ። በእስልምናችን አንድ ሰው
ዝሙተኛ በመሆኑ ይጠየቃል እንጂ በዝሙት በመወለዱ ምክንያት አይጠየቅም። አንድ አባት ዝሙት ከሰራ እሱ ሰውዬ በዚህ ዓለም ይወገራል፣ በሚቀጥለው ዓለም ደግሞ ይቀጣል። ከእነርሱ የተወለደው ልጅ ግን ከእነርሱ የተወለደው ልጅ ኃጢአተኛ ተብሎ አይገለጽም። ኃጢአተኛ አይደለም። ምክንያቱም አንድ ሰው ፈልጎ አይደለም በዝሙት የሚወለደው። ቪኪ አንተ ፈልገህ አይደለም በዝሙት የምትወለደው። ያንተ ድርሻ አይደለም እሱ የወላጆች ድርሻ ስለሆነ ወላጆች በዛ ነገር ሲጠየቁ፣ አንተ ግን ያቺን ዝሙት ከነሱ በፍጹም አትወርስም። አትወርስም። እንደዚህ የሚባል ነገር እሺ፣ ቁርአን እንደዛ ይላል። እሺ ምን እንደሚል ያሳየህ። በእስልምናችን ኢንፋለብል የሆነው መጽሐፍ ቁርአን ነው። ምን ስህተት አልባ የሆነ ስህተት ያሌለው መጽሐፍ ብቸኛው ቁርአን ነው። ሐዲሶችን በሐዲስ ቴርሚኖሎጂ መዝነን ነው የምንቀበላቸው። ምንድን ነው ቢለው በሱረቱል አንዓም ምዕራፍ 6 ላይ አማርኛው ላንብብልህ፣ አረብኛውን ላንብብልህ። ወሁወ ረበ ኩሉ ሸይእ ካለ በኋላ ወላ ተክሲቡ ኩሉ ነፍሲን ኢላ አለይሃ። ወላ ተክሲቡ ኩሉ ነፍሲን ኢላ አለይሃ ማለት ነፍስ ሁሉ በራሷ ላይ እንጂ ክፉን አትሰራም ይላል። ይኸውልህ ነፍስ ሁሉ በራሷ ላይ እንጂ ክፉን አትሰራም። ክፉን የምትሰራው በራሷ እንጂ ከእርሷ በኋላ በሚመጣ ትውልድ ላይ ክፋትን አትሰራም ይላል። አባት በልጁ ላይ ክፉን አይሰራም። ወንጀለኛ ነፍስ አለ። ነፍስ ወንጀለኛ ናት። ዝሙት ወንጀል ነው። ዝሙት ወንጀል። ወንጀለኛ ነፍስ ሁሉ የሌላይቱን ነፍስ ኃጢአት አትሸከምም ይላል። ወንጀለኛ ከሆንክ አንተ ትቀጣለህ። የሰው ልጅ ራሱ በሰራው የሚጠየቅና እንደ ተግባሩ ዋጋውን የሚያገኝ ሲሆን ማንም ሰው በሌላ ሰው ወንጀል የማይጠየቅ መሆኑን አንቀጹ ያስረዳል። ማንም ሰው በሌላ ወንጀል አይጠየቅም ይላል። ይሄን የሚለው ጌታ አምላካችን ነው። ይሄን የሚለው ቁርአን ነው። እሺ ወደ ምዕራፍ 35 ቁጥር 18 ስንመጣ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ ይላል። ምንድነው? ኃጢአትን ተሸካሚ ነፍስ የሌላውን ሸክም አትሸከምም ይላል። የራሷ ወንጀል የከበዳት ነፍስ እርዳታ እንዲያደርግላት ብትጠራ ተጠሪው የቅርብ ዝምድና ባለቤት ቢሆንም ይላል። የቅርብ ዝምድና ባለቤት ለምሳሌ ልጅ፣ ለምሳሌ አባት፣ ለምሳሌ የቅርብ ዝምድና ባለቤት የሚባሉት በዙሪያ ያሉ ሰዎች ናቸው። እናት፣ እህት፣ አባት እንኳን ከእርሷ አንድ ነገር የሚሸከምላት አታገኝም ይላል። ስለዚህ ለአንተ ኃጢአትን የሚሸከም የለም፣ በአንተ ኃጢአትም የሚቀጣ የለም ነው። ይሄ ቁርአን በጣም በተደጋጋሚ በጣም በአጽንኦት የሚናገር ነገር ነው። በሱረቱል አዕራፍ ምዕራፍ 17 ቁጥር 15 ላይ በቀናው መንገድ የተመራ ሰው ሁሉ የሚመራው ለእርሱ ብቻ ነው። ከቀናው መንገድም የተሳሳተ ሰው የመሳሳቱ ጉዳቱ በእርሱ ላይ ብቻ ነው። ተሸካሚ ነፍስ የሌላይቱን ኃጢአት አትሸከምም ይላል። ኃጢአትን ከሰራህ የምትቀጣው አንተ ነህ። መን ይህተዳ ፈኢነማ ይህተዲ ሊነፍሲህ ወመን ደለ ፈኢነማ ይድሉ ዐለይሃ ወላ ተዚሩ ዋዚራቱን ዊዝራ ኡኽራ። አንድ ኃጢአተኛ ሰው በሌላ ኃጢአት ምክንያት አይቀጣም ማለት። እሺ በምዕራፍ 53 የኮከብ ምዕራፍ በሚባለው ላይም ምን ብሎ ያስቀምጣል ጌታ አምላካችን? ይሄውም አለ ወንጀለኛ ነፍስ የሌላውን ነፍስ ወንጀል አትሸከምም አለ። የሰው ልጅ የሚያጭደው የዘራውን ብቻ ነው። አባት ዝሙት ከሰራ አንተ በአባት ዝሙት ምክንያት ትጠየቃለህ የሚለው አስተምህሮ በእስልምናችን የለም ነው። አይተሃል? እዚህ ጋር አንድም ቦታ እንዲህ የሚል ነገር በእስልምናችን አልተቀመጠም። አትልቀኝ፣ ልክ እንዳወራህ ላውራ። እሺ አትልቀኝ። እግዚአብሔር ይስጥልኝ። ጎግል ያወራለሁ ካልክ ግን ቀጥልማ ብራዘር። አይደለም ወላውን እሺ፣ ችግር የለውም። አትልቁኝ። እንደዛ ይቻላል። ትልቁላ አሁን ይሄ ትርጉም የኛ ትርጉም ስለሆነ ልቀጥል ትችላለህ። ጎግል ይዘህ ግን ሙስሊም ቤት ብቻ ያወራለሁ። ሁለተኛ እንደዛ የሚል ነገር ካንተ እንዳለ የኔ አባት ማይክን ትይዝልኝ። እሺ ማይክን አንዴ ነካ እስኪ አንዴ ማይክን ያዝ። አዎ አመሰግናለሁ። ምን ሲለን ነበር? በእስልምና አንዲት ነፍስ የሌላይቱን ነፍስ ኃጢአት አትሸከምም ብሎ ሱረቱል ነህል ማነው የቁርአን ክፍሎችን ሲያመጣ ነበር። ማይ ብራዘር ይህንን የሚያሳየው ቁርአን እንደሚጋጭ ነው። ሱረቱል ነህል
አንቀጽ 25ኛው ላይ ይህንንም የሚሉትን በትንሣኤ ቀን ኃጢአቶቻቸውን በሙሉ ከእነዚያም ያለ ዕውቀት ሆነው ከሚያመጧቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ንቁ፣ የሚሸከሙት ኃጢአት ምንኛ ከፋ ይላል። በትንሣኤ ቀን እኛ ክርስቲያኖች ተጨማሪ ሐዲስ ከፈለጋችሁ ሳሂህ ሙስሊም ቡክ 27 ሐዲስ ነምበር 6665 ላይ ታገኛላችሁ። አላህ ምን ይላችኋል? ሙስሊሞችን በትንሣኤ ቀን ክምር እንደውም ሐዲስ ቁድሲ ላይ ምንድነው የሚያስቀምጠው? 110 በሚለው ሐዲስ ቁድሲ 8ኛው ሐዲስ ላይ አላህ የተራራ ያክል ክምር ኃጢአት እንኳን ቢኖሩባቸው ሙስሊሞች ይመጣና ለኛ ያሸክመናል። እነርሱ ላይ ያለውን ኃጢአት ለኛ በማሸከም ከሲኦል እንደሚያድናቸው ይናገራል። ቅድም ያመጣሁት ሐዲስ ግን ካያችሁት ማነው የነሱ የኢብኑ አህቲያ ተፍሲር እንደዚህ ሊነካው አልፈልግም። ቅድም ስላሳየው ሐዲስ ላሳያችሁ። ቆይ ሚታድርግ ሳላ ሳላ እሺ፣ ቆይ ልቀጥል። አንድ ሳላ ልቀጥል። ቁርአን ይጋጫል። አንድ አልጨረስኩም። ሳላ በዚህ ሳትመጣ ቁርአን ይጋጫል ያልከውን ቆይ ህዝብን ልታድነው ነው አይደል? ህዝብን ልታድነው ነው አይደል? አይተዋል። ቃላ ጨዋታን እዛው ታስቀምጣለህ። የቃላ ጨዋታ አይደለም። ሐዲስ ላንብብልህ። የቁርአኑ አንቀጽ እስከዚህ እያነበባችሁት እሺ ወገን፣ ቆይ አንድ አለባለሁ በደንብ ማይክን ያዝልኝ ፕሊስ። አንድ ባይዘው ቅድም አልገባሁኩም። ለምን ራሴን ስለማውቅ አዋርድሃለሁ ስትል ነበር። ማይክን ያስታገር ታዋርደኛለህ በጊዜ ማይክን ያስ ይታያችሁ እንደሆነ ተኽሪጅ ሰሒህ ኢባን የኢማም ሰሒህ ኢባን ሐዲስ ስብስብ ገጽ ማን ነው ሐዲስ ናምበር 3383 ላይ ዲቃላ ይታያችሁ እንደሆነ በቃ የተሰመረበት ወደ ጀና አይገባም ቃል በቃል የሐዲስ ሊቃውንት ብያኔ ሰሒህ አውተን ወለዱ ዛኒያ ምንድነው? ቆይ አንዴ ወለዱ ዛኒያ በዚና የተወለደ ልጅ ይላል። በዚና የተወለደ ልጅ ላሳያቸው ተረጋጋ። በደንብ አሳያቸዋለሁ። ታሳያለህ። ተረጋጋ፣ እንዳታስወርዱኝ። ጎግል ትርጓሜ ቆይ ችግር የለውም። ሳላ ታርመኛለህ። ሳላ ታርመኛለህ። ተረጋጋ። ጊዜ ነው። በቃ ተዋረድኩኝ። የዝሙት ዘሮች ጀነት አይገቡም። ማን ለለብረ ይፈታው? አረብኛው አንብበው የሐዲስ ሊቃውንት አውተንቲክ አንብበው አረብኛው የሰሒህ ኢባን የኢማም ሰሒህ ኢባን ሐዲስ ነው። የአሁኑን አማርኛ ያውልሽ። እሺ ባይዘው ጎጉል ላይ ሊፈልጉ ነው። ሐዲሱን አይመልሱም። ቢሞት ሐዲሱን አይመልሱም። አሁን ይሄን አታክ ሊያረገኝ ነው። አታክ ሊያረገኝ ነው። ተሳሳትኩ። እኔ ውሸታም ነኝ። አንብበው ሐዲስን አንብበው። ይሄን የተረጎመው ማለት አማርኛ ላይ መልሰው ሐዲስን አንብበው። አማርኛ ላይ መልሰዋለህ። አማርኛ ላይ መልሰዋለሁ። ፖለቲካ እንደምትሰራ ስለነገርኩት መልሰዋለሁ። የዝሙት ጀነት አይገቡም። ጎግል ትራንስሌት ዋሽው ደገመው። ተመለስና አንብበው። ደገመው ባይዘው ማን እደጋግመዋለሁ በደንብ ጎግል አራስሪ እደጋግምልሃለሁ። ጎግል አሁን ትመለሳለህ። አሁን አዋርደኝ። አዋርደኝ። ቀጥል። ተዋርደሃል። ኦልሬዲ ተዋርደሃል። ጎግል ያልክ ቀን የተዋረድከው በነገራችን ላይ ምንም ማዋርድ ነገር እኔን ተወኝ። አንብበው። አነብልሃለሁ። ሚውት አድርግ። ታነባለህ። ሚውት አድርግ። አነባለሁ። አይልም ብለሃል አይደለ? አይልም ብለሃል። አንብበው። እሺ አንብበው። የቁርአኑን አንቀጽ እዛ ላይ እንድናወራ ስለሆነ ጨርሳል። ሚውት አድርግ። አታስወጡት። መልሱት። ቆይ መልሱት አንድ ጊዜ። ኦኬ። ምንም ማዋረድ ነገር የለም። ምክንያቱም ጎግል ያልክ ጊዜ ተዋርደዋል። ኦኬ። ጎግል ከጎግል እንደማትወጡ ነው እያመሰከርክ ያለው። በጎግል ተዋርደ እኔ ምንም ማዋረድ ነገር የለም። መልሱት አንድ ጊዜ የቁርአኑ አንቀጽና ያመጣው የሐዲስ ክፍል ላይ እናወራለን። እቺው ያለው መልሱት አንድ ጊዜ። ኦኬ። ጎግል ብለህ ጭራሽ ሌላው ለማዋረድ ትመጣለህ። ጎግል ከአንተ የተሻለ እውቀት የለውም። ባይዘይ ሁለታችሁም አንድ ናችሁ። ኦኬ። ሁለታችሁም በትክክል አትረዱም ነው። ጎግል ይዘህ አትምጣ ለሌላ ጊዜ። ኦኬ። ቴክስቱን ለዛ ላይ የምትል ከሆነ ቴክስቱን ነው ማስነብብህ። ቴክስቱ ላይ አታወራም።
ጎግል አወራለሁ። አልጨረስኩም። የሐዲስ ማዕት አሳያለሁ። አልጨረስኩም። ቆይ ያመጣኸውን መልሼልህ ገብተህብኝ ነው አንዴ ገብተህ ምናምን አትበል። ሚውት አድርግና አዳምጣው። አላደርግም። ያስጨርሻለሁ። አስጨርሰኝ ቅሌቴን። አንዴ ሚውት አታደርግም? ሚውት አታደርግ ከሆነ ትወርዳለህ። አይ እንደዚህ በቃ አይ ቲንክ ረጅም እድል ተሰጥቷል። ዝም ብሎ ረጅም እድል ከሚሰጥ ሐሳቡ ላይ ሄድበትና ያው ሐዲሱ ላይ መልስ መስጠት ካስፈለገ በጣም ያረጃ ፈጀ እንትን ነው። ያው ቀደም አጭሩ ዘግተናል፣ እንሰጥበታለን ካስፈለገ። ስለዚህ ቁርአን ይጋጫል አለ። ይሄኛው የቁርአን አንቀጽ አመጣ። ያመጣው የቁርአን አንቀጽ ምንድነው? ሰዎችን አሳስተው ሌላውን የሚመሩ ሰዎች የነዛን ኃጢአት ይሸከሙና እነሱም ይቀጣሉ፣ ተሸካሚዎችም ይቀጣሉ እያለ ነው እንጂ አንዱ ለአንዱ ተሸክሞ አንዱ ንጹህ አያደርግም። ኦኬ ይሄንንም የሚሉት አለ በትንሳኤ ቀን ሲጀመር በትንሳኤ ቀን ነው። ኦኬ ተጨማሪ ቅጣት የሚመጣበት ቀን ነው። በትንሳኤ ቀን ኃጢአቶቻቸውን በሙሉ አለ ከእነዚያም ያለ ዕውቀት ሆነው ከሚያጠሟቸው ሰዎች አለ። አንድ ሰው ሌላውን የሚያጠም ከሆነ አለ በደንብ ልብ በሉ። አንድ ሰው ሌላውን የሚያጠም ከሆነ ወደ ሲኦል ከከተተው አለ በደንብ ልብ በሉ ከሚያጠሟቸው ሰዎች ኃጢአቶች ካፊሉን ሊሸከሙ ነው አለ። ንቁ የሚሸከሙት ኃጢአት ምንኛ ከፋ አለ። አይታችኋል። እየተናገረ ያለው ምንድነው? የክርስቲያን ሊቃውንቶች ወይ ደግሞ ሌሎች ሰዎች ምናምን አሉ ሰዎችን ህዝቦችን ያለ ዕውቀት ምን ያደርጋሉ መሰላችሁ? ያሳስታሉ፣ ያጣምማሉ። አሁን እዚህ ጋር የጣመሙ ሰዎችና ያጣመሙ ሰዎች አሉ። ያጣመሙ ሰዎች እነዚህ ያለ ዕውቀት ገብተው የሚናገሩ ሰዎችና እነሱን የሚከተሉት ደግሞ አለ ህዝቦች አሉ። ሁለቱም ወደ ጀሃነም ይጣላሉ። ሁለቱም ወደ ጀሃነም ሲጣሉ ግን ያጣመመው ሰውዬ ተጨማሪ ቅጣት ይቀጣል ነው ያለ ያለው። አሁን ይሄንን የሚረዳ አእምሮ እንኳን የላቸውም በፈጣሪ። ይሄንን ቀላሉን ነገር በትንሳኤ ቀን ያጠመመው ሰውዬ የጠመመው ሰውዬም ሁለቱም አለ ከላይ ያለውም ከታች ያለውም ይቀጣሉ። ያጠመመው ሰውዬ ግን በማጥመሙ ምክንያት እጥፍ ይቀጣል አለ። የቁርአኑ አንቀጽ ይሄ ነው። ያጠመሙት ሰዎች ለጠመሙ ሰዎች ይቀጣሉ፣ የራሳቸውንም ይቀጣሉ። ነገር ግን አጥማሚዎቹ ሁለቴው የሚቀጡት ነው። ለምን? ስላጠመሙ ሰዎች ተጨማሪ ቅጣትን ምን ያደርጋሉ? ያገኛሉ ነው እያለ ያለው እንጂ አንዱ የአንዱን ኃጢአት ተሸክሞ እናንተ ናችሁ ትንሽ ነው እናንተ ትሻላላችሁ። ሰው እንዴት ጎግልን ይዞ ይመጣል? ጎግል ብሎ አፉን ሞልቶ ሲያወራ የሆነ ትልቅ ነገር ያመጣ አስመስሎ ነው የሚያወራው። ሰው ጎግል ይዞ ለክርክር መቅረብ የለበትም። ጎግል እግዚአብሔርንና እንደዚህ ተራ ነገራቶችን እንኳን መለየት አይችልም። ባይዘይ ጎግል ላይ የምታስቀምጡ ትርጓሜ ከመጽሐፍ ሁሉ ዝም ብላችሁ የሆነ ነገር አምጥታችሁ ጎግል ላይ የምታስቀምጡ የሆነ ስድብ ነው የሚመስለው የጎግል ትርጓሜ። ኦኬ ስለዚህ ጎግል ላይ ይዘህ አትከራከረ። ጎግልን ይዘህ ሙስሊም ፊት አትቁም፣ ትዋረዳለህ። ኦኬ አዋረዳለሁ ብለህ ገብተህ የጎግልን ይዘህ እንደዚህ ትዋረዳለህ። ጎግል አንተንም ጭምር ነው የሚያዋርደህ። ኦኬ አንተንም ጭምር ያዋርዳል። ስለዚህ ተዋርደህ ትወጣታለህ ነው ጎግል ይላልና። ኦኬ ሁለተኛው ሐዲስ ደግሞ ምንድነው? ኦኬ የቁርአኑ አንቀጽ መልሰናል፣ ግልጽ ነው፣ እንደዛ እንደማይል አይተናል። ሁለተኛው ሜቢ ይሄን ሐዲስ ነው ያመጣው። ኦኬ ሐዲሱ የትኛው ነው? ይሄኛውን ሐዲስ ነው ያመጣው። ኦኬ ሳይ ሙስሊም ላይ የሚገኘው ሐዲስ ነው። እስቲ ኦኬ የቱ ጋር ነበረ? ሰሂህ ሙስሊም የቱ ጋር ነበረ? 27 69 ይመስለኛል። እዚህ ጋር ካሌለ በዛ በኩል ነው ማወጣው ኢንሻአላህ። ቆይ እዚህ ውስጥ ነው ያለው። አንድ ጊዜ ታገሱኝ፣ አንድ ጊዜ ታገሱኝ። ኦሪጂናል ሲን ኦኬ። ስለዚህ ህዝበ ክርስቲያን እነዚህ ሰዎች እና እንትን እንዴት እንደሚያታልሉ ልብ በሉ ነው። እሺ ሰሂህ ሙስሊም 2766 ላይ ይሄን ሐዲስ አመጣ። ይሄ ሐዲስ አንዱ የአንዱን ኃጢአት ይወርሳል ይላል ነው። በፍጹም አይልም፣ ሐዲሱም አይልም። ኦኬ
ከመሰረቱ ሐዲሱ ኦኬ በአንዳንድ ሊቃውንቶች ዘንድ ተቀባይነትም የለውም ከሰነድ አንፃር ኦኬ ሰነዱ ላይ ደካማ ሰዎች ስላሉ እነዚህ ደካማ ሰዎች ተቀባይነት የላቸውም። የመጀመሪያው ኢማሙ ሙስሊም ላይ የተዘገበ ቢሆንም ሐዲሱ በኢማሙ ሙስሊም ላይ የተዘገበ ቢሆንም ኦኬ ሐዲሱ ዳይፍ ነው፣ ግልጽ ነው ዳይፍ ነው ሐዲስ ነው ለዛ ምናምን ያው ሊቃውንቶች እና ኢማም አልቡኻሪ ምናምን ያን ነገር ያስቀምጣሉ። አልቡኻሪ እዚህ ላይ ያሉ ሰነዶችን ወደ ሪጃሎችን ዳይፍ ብሎ ገልጸዋቸዋል። የመጀመሪያው እሱ ነው። ሁለተኛ ሐዲሱ እንኳን እንደዛ አይልም። አንዱ የአንዱን ኃጢአት ተሸክሞ አንደኛውን ንጹህ ያደርገዋል አይልም ሐዲሱ ላይ ኢቭን ይሄኛው እንኳን ማለት ነው ኦኬ ምንም ያህል ዳይፍ ቢሆንም ኦኬ ዳይፍ ቢሆንም እዚህኛው ሐዲስ ላይ እንኳን እንደዛ የሚል ነገር የለውም። ሙስሊሞች በየውመል ቂያማ ኦኬ አላህ Subhanahu Wa Ta'ala መላ ኃጢአታቸውን ይምርና እንደ ቅጣት በክርስቲያኖች ላይ ያረግባቸዋል ነው ኦኬ ክርስቲያኖቹ ከመሰረቱ በሚቀጥለው ዓለም መሄጃቸው ገሃነም ነው። ሁሉም ሰው ያውቃል። አንድ ክርስቲያን ከሞተ በክርስትና ላይ ሆኖ አንድ ክርስቲያን እየሰማ ያለው እዚህ ውስጥ የሚሰማ ክርስቲያን ካለ እሱ በክርስትና ላይ ያለ ቢሞት ቀጥታ መሄጃው ገሃነም ነው። ይሄ በእስልምናችን ግልጽ ነው። ምክንያቱም ገነት የሚገባው ሙስሊም የሆነ ሰው ብቻ ነው ይላል። አይሁድም ሁን ክርስቲያንም ሁን ሌላ ነገርም ሁን ሙስሊም እስካልሆንክ ድረስ መሄጃ ገሃነም ነው። እሱ ግልጽ ነው። ግን ገሃነም ደረጃዎች አሏት። ያ በእስልምናችን ገሃነም ደረጃዎች አሏት። በዚህ ሐዲስ ላይ ኦኬ እና የራሱ ኦፊሻል የሆነው ሰሂህ ሙስሊም ቢሸርህ ነዋዊ ኢማም ነዋዊ ምን ብሎ ይፈታል መሰላል ኦኬ ይሄን ቦታ ሲፈታ ክርስቲያኖች ገሃነም ሲገቡ አላ ፈያድኹሉን النار بأعمالهم ይላል ኦኬ እነሱ በስራቸው ኃጢአት ገሃነምን ይገባሉ አለ። ስለ ክርስቲያኖች ሲናገር ስለ አይሁዶችና አልይሁድ ወነሳራ እነዚህ አይሁዶችና ነሳራዎች አላህ Subhanahu Wa Ta'ala ወደ ገሃነም ያስገባቸዋል አለ። ፈያድኹሉሁም النار بأعمالهم በስራቸው ገሃነም ያስገባቸዋል። ላ ቢዙኑብ المسلمين በሙስሊሞች ኃጢአት አይደለም አለ ኦኬ በሙስሊሞች ኃጢአት አይደለም ገሃነም የሚያስገባቸው። ገሃነም መግባታቸው የተረጋገጠ ነው። የሙስሊም ኃጢአት ከነሱ ላይ ተነስቶ እነሱ ላይ ስለተቀመጠ አይደለም ወደ ገሃነም የሚገቡት በራሳቸው ኃጢአት ይገባሉ። ግን አለ ኦኬ ግን አላህ Subhanahu Wa Ta'ala ታጫዋልና ባጭሩ ይሄን ይመስላል። ጀዛከላህ አንድ ሐሳብ ላይ ልሂድበትና ትቀጥላላችሁ። ምናልባት ሰው ጥያቄ ምናልባት ያው የቆየ ነገር ቢሆንም ማለት ይሄ የመጣው ተመልክታችሁት የነበረው ሐዲስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ላ يدخل الجنة ወለዱ ዚና ወይ ደግሞ ወለዱ ዚና በሚል የመጣው ሐዲስ የዝሙት ልጅ ጀነት አይገባም የሚለው ሐዲስ ከዚህ በፊት ብዙ ሊቃውንቶች በዚህ ሐዲስ ዙሪያ መልስ የሰጡበት ነው። አንደኛ ሐዲሱ ራሱ በሰነዱ ላይ ችግር ያለበት ነው። በጣም በብዙ መዛግብቶች ነው ያለው። ሰሒህ ኢብኑ ሒባን ላይ ሰፍሯል። ሙስነድ ኢማም አህመድ ላይ ማግኘት እንችላለን። ወከዛሊከ ፊ ጠበራኒ ማግኘት እንችላለን። እንዲሁም ሌሎች መጽሐፍቶች ላይም ፊ ሙጀመዕ ዘዋኢድ ወገይሪሂም ማግኘት ይቻላል። እብኑ ሐጀር ይህንን አስመልክቶ በመጽሐፋቸው ተጠይቀው መጀመሪያ ደረጃ ሐዲሱ ስህተት ነው ብለው ነው የመለሱት። በዚህ ለፍዝ ሐዲሱ ሰሒህ አይደለም። ወከዛሊከ ሼኽ ሹዕባ አልአርናውት በተሕቂቅ ባደረጉበት ይህንን ሐዲስ ተሕቂቅ ባደረጉበት መጽሐፍ ላይ ضعيف ነው ብለው አስቀምጠውታል። ወከዛሊክ አብዱላህ ብን ዐምር ብን አልዓስ በኩል የመጣውንም ዘገባ በተመሳሳይ ደረጃ ሰሒህ ኢብኑ ሒባን ላይ ያለውንም ضعيف ነው ብለው ያስቀመጡበት ሁኔታ አለ። አንደኛው ያ ነው። ሁለተኛው ግን እነ ሼኽ አልአልባኒ ነስረዲን አልአልባኒ ረሒመሁላህ ተዓላ ወከዛሊከ አጠበራኒ ፊ ሙዕጀም አልአውሰጥ ወከዛሊከ አጣሐዊ በመጽሐፋቸው ያስቀመጡት ነገር ግን ምንድነው? አይ ወለዱን ዚና እኮ ማለት ያንን ነገር ከማብዛቱ የተነሳ በአረብኛ ቃል ወለዱን ዚና ተብሎ ሊጠራ ይችላል። ቀደም ሳለ በተከታታይ ሲል የሰማችሁት ነገር አለ።
ከየት ነው ወለዱ ዚና የሚለውን የዝሙት ተብሎ እንደሚፈታ ከየት ነው ያመጣው? ወለዱ ዚና የሚለው ዝሙትን ከማብዛት አንጻር ነው የሚፈታው ብለው ስኮላሮች ስራ አስቀመጡ ማለት እሱ ዝሙትን የሚያበዛ ሰው ሲሆን ማለት ሰው ዝሙትን የሚያበዛ ሰው ጀነት አይገባም ማለት ነው ብለው አስቀምጧል። ይሄ እንትና በዛ ደረጃ ነው ያስቀምጡት። አጣሐዊ በዛ ደረጃ ነው ያስቀምጡት። لا يدخل الجنة ولد ዚና ማለት ليس على ظاهره بل مراد من تحقيق الزنا حتى صار غالبا عليه ያን ዝሙት በመስራት ላይ የበረታ ወይ ደግሞ የሚያበዛ ሰው ማለት ነው። ያንን በማስመልከት ነው ብለው አስቀምጧል። ያው ይሄ አጠቃላይ እይታ ብዙም ባያስፈልገው በጣም የቆየ ነው ጥያቄ ግን እንድትመለከቱት ያክል በሚለው ነው። ኢንሻአላህ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። እሱ ከመጣ ቀጥሉ። መርሐባ። እሺ ክርስቲያኖች ካላችሁ ጥያቄ ያለ መግባት ይችላል። መጨረሻ ላይ ነው የሰማችሁ የሐዲስ ضعيف እንደሆነ ማስረጃ እናሳያችሁ መሰለኝ። ضعيف ሐዲስ ነው፣ የተቀጠፈ ሐዲስ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ እንደ እስልምና አስተምህሮ አንድ ሰው ጀሃነም የሚገባው በስራው ነው፣ ጀነት የሚገባው በስራው ነው። ይሄን ቁርአንም ሐዲስም ያስተምራል። ገብታችኋል አይደል? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወላ ተዚሩ ዋዝረቱን ወዝረ ኡኽራ ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም ይላል። ገብታችኋል? ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ስራ ተያዥ ነች ይላል። ወለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ ከሰራው ስራ ውጭ ሌላ የለበትም ይላል። ይህን ይመስላል። የአሁኑን ሐዲስ በተመለከተ ያ እነዚህ ጋር ይታያቸዋል። ላ የድኹሉ ወለዱ ዚና ወላ ሸይኡን ምን ነስሊሂ ኢላ ሰብዐት አባእ አልጀና ይላል። የዝሙት ልጅ ገነትን አይገባም፣ ልክ እንዲሁ ከእርሱ 7 ትውልድ ድረስ ገነት አይገቡም እያለ ይናገራል። ሐዲሱ መውዱዕ ነው ያ ጀማዓ፣ ሐዲስ መውዱዕ ይታያቸዋል። ውድቅ የሆነ የተወገዘ ሐዲስ ሼኽ አልባኒ ያው ምናሉ ስልስለቱ ضعيفة ላይ የደካማ ሐዲሶች ስልስላ መገኛ ቦታ ላይ 4652 ላይ ገልጸውታል፣ ያ አስቀምጠውታል። ይሄን ይመስላል። ሌላ ጥያቄ ያለው ካለ ገብቶ መጠየቅ ይችላል። እሺ እሺ ሰላም ስልጣን እና ለቤት ነው። ይሄ አዲስ አካውንት ነው ወይ ሙሱ? እንዴት ነው? ሰላም አለይኩም። ጥያቄ ያለው ክርስቲያን አለ? ኦኬ አንድ ክርስቲያን ገስት ላይ ባቢያችን ነው የሚለው ገስት ላክ አላክ ታች ላይ አላክ ገስት እህቶች ሁሉም ያስገቡ ቢኖሩ ጥሩ ነበረ። ኦኬ እነሱ ቢኖሩ ጥሩ ነበረ። ስልጣን አልሰጣኝም እሱ። ኦኬ ሶሪ አግኝቻለሁ። ቆይ እኔ ላስገባቸው። ኦኬ አልቡኻሪ ትንትሊኳል መሰለኝ። ኔትወርክ እየሰራ አይደለም። ስልጣን አለኝ እየሰራልኝ አይደለም። አስገቡ። ሙሳብ ከቻልክ አስገባ። አንተ አቡ ማያ ሐሳብ አለ? የለኝም። እንደ ቀደም ሸዋሂድ الحسن ሐዲስ ሰሒህ ነው ይላል ሲል ነበርና እኔ ምንድነው ማናውቀው ነገር አለ እንዴ ያልኩ ነበርና እስከምታወሩ እየጠበቅኩ ኦኬ በብዙ ለፍዝ ማን ضعيف እንደሆነ ማሳየት እንችላለን። ሰው የላክ ለአንድ ሰላህና ፕሮግራም ላይ ኦኬ ምን መሰለህ ጎግል ላይ ጽፍና ጎግል የሚያነበው ኡስታዝ እዛ መጽሐፉ ላይ ተጻፈው አይደለም። ቅድም ጀምሮ በጣም ሲጮህ የነበረው አሩን ክርስቲያኖች እንዲህ ያለ ሰው እንዴት እንደሚከተሉ ራሱ እርግጠኛ አይደለሁም እኔና ጎግል ላይ የተጻፈ አረብኛ ላይ ይኑር አይኑር አያውቅም። አረብኛ እንደዛ ይላል ሸዋሂድ ይላል። እሱ ግን አሳን ብሎ ነው የሚያነበው እና ጎግል ያስቀመጠለት ነገር እያነበበ ከዛ ልክ አረብኛው ላይ እንዳለ አድርጎ ነው የሚያወራው እና አረብኛ ደግሞ ማንበብ አይችልም። ስለዚህ ጎግልን የሚያነብ ከሆነ ጎግል አንዴ እግዚአብሔርን ወንድ ይጠራል፣ እግዚአብሔርን እንደ ሴት ይጠራታል። በጣም ብዙ ነገር ነውና ጎግል ይዛችሁ እንደዚህ የምትሉ ከሆነ እኛ ጎግል እግዚአብሔርን ወንድ ነው ሴት ነው ምናምን እያለ ነው የሚወዛገበው። ስለ ጾታው እንኳን እርግጠኛ አይደለም ጎግል። እግዚአብሔር ሴት ብሎ ያስቀምጣል።
ስለዚህ ያንን ትቀበላላችሁ? እግዚአብሔር እንደ ሴት የሚገልጽላችሁን ወይስ እግዚአብሔር እኛ ሳናቅ ሴት ሆነዋል? አይ እንደ ጉግልማ እንዴት እንቀበላለን ትላላችሁ? እንደዛ ከሆነ ጉግል ለምን ይዛችሁ ትመጣላችሁ? እግዚአብሔርን ሴት የሚያደርግላችሁ መጽሐፍ ነው፣ መጽሐፍ ላለው አፕ ነው ጉግል እና ከጉግል እንቀበላላችሁ የሚለው ነገር ልንነግራችሁ እንወዳለን። ጉግል የምትቀበሉ ከሆነ ንገሩኝና እግዚአብሔርን እንደ ሴት እንደሚጠራ ታመጣላችሁ አላችሁ። እንደ ሴት የምትቀበሉ ከሆነ እሺ በየብቻ ሀገር ራን ክፍል ይቆራረጣል እንትን ምን አልከኝ? ነገር ግን በፊት በነበሩት ጊዜያት ለምሳሌ ሱራ 23 ቁጥር 24 25 ላይ ብታወጣልኝ ደስ ይለኛል። በዛን ጊዜ የነበሩ ሰዎችም እንደጻፉት እንትን ይጠቀሙ እንደነበረ እና ከገነት የተባረሩት በስካርም እንደነበረ የሚያመልክት አለ ቁርአን ላችሁ ላይ ብዬ ነው። እሺ ክሌም ባታነሳ በጣም ደስ ይለኝ ነበረ። እሺ ጥሩ። ስለዚህ ያንን ታብራራለን እንከፍተልህና ክሌም ማንሳት ተሳስተሃል፣ ክሌም ማንሳትህን። እሺ ሱረቱል ምን እንክፈትልህ? 23 ስንት ልክፈትልህ? 24 24 እናድርገው። እሺ 24 ሱረቱል ምን እንድታብራራልኝ ስለፈለኩ ቁጥር 24 እስከ 25 ማለት ነው። እሱ ምን እንደሚል እንድታብራራ ፈልጌ ነው እኮ። ምዕራፍ 24 ቁጥር 24 ልክፈት አይደለ? ኖ አሁን ማብራራት አይደለም። አሁን ክሌም ሱራ 23 ቁጥር 24 23 እሺ ሱራ 23 ቁጥር 24 እሺ ምን ይላል? አንብብልኝ። አንተ ብታነብልኝ አይሻልም? ስታላ እዛ ጋር መጠጥ ምናምን ይላል። እሺ ካላለ ልተው፣ ጥያቄን ሙሉ በሙሉ ነው የምሰርዘው ማለት። እሺ ስለዚህ እዛ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ህዝቦች እኔ እኮ ተማሪ ነኝ ግን ኋላ አይደለ ይሄን ክፍል እንድታብራራልኝ ፈልጌ ኧረ ቆይ አንዴ እንዴ ክሌም አታንሱ። በቃ ገብተህ ጠይቅ። እንደዛ ይላል ወይ በለኝ። እንደዛ ይላል ብለህ ደምድመህ አትምጣ ነው ያልኩህ። የጠቀስከው ጥቅስ ሱረቱል ሙእሚኑን ምዕራፍ 24 ከቁጥር 23 ጀምሮ ያለው ጥቅስ አላህ Subhanahu Wa Ta'ala ከዚህ በፊት ለነበሩ ህዝቦች ነቢያትን መላኩን ከዛ በኋላ እነዛ አካላቶች ነቢያትን ማመጻቸውን እንጂ የሚናገረው ስለ መጠጥ የሚናገርበት ቦታ የለም። አይ አንተ የፈለግከውን ፖይንቶች ስለማውቃቸው እነዛ ፖይንቶች ላይ ሐሳብ ልስጥህ። የመጀመሪያው አላህ Subhanahu Wa Ta'ala ገነት ላይ መጠጥ እንዳለ ይነግረናል። መጠጥ ሲባል አስካሪ ነው ማለት አይደለም። غير ሙስኪር ያልሆነ ሰዎች የማይሰክሩበት የሆነ መጠጥ አላቸው። ያንን አላህ Subhanahu Wa Ta'ala በሐዲስም በቁርአንም አለ። ከዛ አንፃር ማለት ነው። ከዛ ውጪ ግን በእስልምና አስተምህሮ መሰረት ምንድነው አትስከር እንጂ አትጠጣ የሚባል የክርስትና አስተምህሮ እኛ ጋር አትፈልጉት። ኔቨር እንደዛ የሚባል የለም። ያመጣው ጥቅስም ስለዛ ያወራ። እሺ ሚተን አንሳና እሺ ስለዚህ የሚያወራ ሌላ ጥቅስ ላይ ምን እንደሚል እንትን በልልኝ አብራራልኝ። ነገር ግን አብራራው እኮ ወገናችን አረተው አንድ ላምበልህና ይበቃል። ኑህም ወደ ህዝቦቹ በእርግጥ ላክን። ያው ሱረቱል ሙእሚኑን አንቀጽ 23 አይደል ያልከኝ? 23 ኑህም ወደ ህዝቦቹ በእርግጥ ላክን። እሺ 24 እናድርገው። እሺ ከህዝቦቹም እነዛ ታላላቁ ሰዎች አሉ። ይህ ቢጤያቸው ሰው እንጂ ሌላ አይደለም። በእናንተ ላይ መብለጥን ይፈልጋል። አላህም በሻ ኖሮ መላእክትን ባወረደ ነበር። ይህንን የሚለው በመጀመሪያዎቹ አባቶች አልሰማንም አለ። 15 ሊድ 25 ሊድ 25 እሺ በእርሱ እብደት ያለበት ሰው እንጂ ሌላ አይደለም። በእርሱም እስከ ጊዜ ሞተ ድረስ ተጠባበቁ አሉ። 26 ሊድ ኦኬ እሺ ስለዚህ እንደዛ የሚባል የለም። መጀመሪያ አረጋግጠሽ አሁን አንተ ምንድነው ያደረከው? አታውቀውም። ይሄን ዝም ብለህ ስለሰማህ ነው የመጣው ማለት ነው። አረጋግጠህ ስለሰማህ ሳይሆን እሺ አረጋግጠህ ተመልሰህ ነው። እሺ ቪኪ ጥያቄ ካለህ መቀጠል ትችላለህ። እንዴት አለ አቡበክር ቸራ አለው? አልሐምዱሊላህ ይሰማላ?
ወገን ይሰማል? ኧረ ትሰማለህ? ጠይቅ ጥያቄ። አልሰማም። ቆይ ኦኬ፣ እሺ። ስለዘገየብኝ ነው። ወደ ኔትወርክን አስተካክለህ ተመልሰህ ነው። እሺ ዩቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው አለ አልሐምዱሊላህ። ጥያቄ ነበረኝ። የማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 28 ላይ ስለ ብዙዎቹ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ነው ይላልና እስኪ ይሄን አስረዳኝ ትንሽ። እኔ እኮ ያንቺን ጥቅሶች ያንቺን ጥያቄዎች ለመመለስ የሚያበቃ እውቀት የለኝም። አሁን እዚህ ጋር እያወራ ያለው ስለምንድን ነው ከተባለ ያው እያወራ ያለው ስለ ኢየሱስ ክርስቶስ ደም። በብሉይ ኪዳን ላይ ደም ይፈሳል። የደም ስርየት ያለ ደም ይላል። በብሉይ ኪዳን ላይ ስርየት ያለ ደም ይላል። በግ ያርዳሉ፣ ለምሳሌ መስዋዕት ያቀርባሉ። እግዚአብሔር አዟቸዋል መስዋዕት እንዲያቀርቡ ማለት ነው። ያ ደግሞ አዲስ ኪዳን መስዋዕት ደግሞ ለኃጢአት መስዋዕት ሆኖ ለኛ ኃጢአት መስዋዕት የሚሆነው ኢየሱስ ክርስቶስ ነው ብለው ያስባሉ። ከዛ አንፃር የመጣ ጥቅስ ነው። ጥቅሱ የሚያወራው ስለዛ ነው። እንዴት አድርገን መልስ እንሰጣበታለን ሌላ ነገር ነው፣ ግን አጠቃላይ አረዳዱ እንደዛ። እሺ እዚህ ጋር ኢየሱስ ክርስቶስ ነው አይተናገረ ያለው የአዲስ ኪዳን ደም ይሄ ነው የሚለው። ጥቅሱን ተመልሰን እንመልከተው። ባለፈው አውርተንበታል አይደል? በዚህ ጥቅስ አላወራንበትም። ማቴዎስ ወንጌል ምዕራፍ 23 ላይ ያለው ጥቅስ ነው አይደል? 26 ላይ 26። አዎ እሺ። ጥቅሱ እንደዚህ ይላል፣ አንብበው። ስለ ቅዱስ ቁርባን የሚያወራ ጥቅስ ነው። እንመልከተው ጥቅሱ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጣቸው። እንካችሁ ብሉ፣ ይህ ስጋዬ ነው አላቸው። በደንብ አስተውይ። ከዛ ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ አላቸው። ምግብ ሰጣቸው፣ ስጋ ነው፣ ያ ደግሞ ደም የሚባለው ማለት ነው። ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይህ ነው። ኢየሱስ ክርስቶስ እና ያልኩሽ ምኑን ነው የሰጣቸው? ጽዋ አለ አይደለ? ይሄ ነው ደሙ እያላቸው ነው። ጽዋው ነው ደሙ፣ ስርየት የሚሆንበት የአዲስ ኪዳኑ ደም ጽዋው ነው ብሎ ኢየሱስ ክርስቶስ እየነገራቸው ነው። ከዛ ነገር ግን እላቸዋለሁ በአባቴ መንግስት እንደዚህ ምናምን እያለ ከዛ ደግሞ ጴጥሮስ ላይ አለቱን ጴጥሮስ ላይ ስለማድረገው ያወራል። ለዛ ነው ስለ ኢየሱስ ክርስቶስ ነው ስንል ይህ ብሎ መናገሩ ኢየሱስ ክርስቶስ ስለሱ ነው አያስብልም አይባልም። ምክንያቱም ስለ ጽዋው እየተናገረ ሰጣቸው። እንትኑን ስጋውን ይሄ ስጋዬ ነው አላቸው፣ ይሄ ደግሞ መጠጤ ነው አላቸው፣ ደሜ ነው ማለት ነው። ስርየት ያለው በዚህ ነው ብሎ እሺ ገብቶኛል። ሌላ አንድ ጥያቄ አለ ደግሞ ገላትያ 4:4 ያለው አምላክ የተወለደው ከሕግ በታች ዕብራውያን ምዕራፍ 12 መመልከት ይቻላል። ዕብራውያን ምዕራፍ 12 አጠቃላይ እስከ 5 ድረስ ያለውን አውዱን ብትመለከች ተመሳሳይ ሐሳብን እንትን ይልልሻል። ለምሳሌ ዴሊ የሚገባ ፈልገ ገዳን። እሺ ዕብራውያን ምዕራፍ ስንት አልሽ? ጥያቄ ገብቶኛል። ገላትያ 4:4 ላይ አምላክ ከሴት የተወለደውን ከሕግ በታች የተወለደው ልጅ ይላልና ከሴት የተወለደው ልጅ ካላከ ቀድም ክርስቲያኖችን ነው የምንጠይቃቸው። ገብቶኛል። ከዚህ ፍስታንሽ ጥያቄ